ብዬ ስላሰብኩ ነው። እና ብቻ እኔ አላውቅም እንድትነግረኝ እፈልጋለሁ። ምንም የሆነ አላ ዛሬም እንደ ትናንት ነው እንድታልፈኝ አለ። ሀይሚዬ ጥሩ ነገር ይነግረኛል ብለሽ ዳኒን አምነሽው ነው አሁን ያለፈ የዛሬ ዓመት ታሪክ የሚያወራሽ አንቺ ያየሽውን ያለፍሽውን ነገር እኮ ነው። ምን አዲስ ነገር አለ እዚህ ጋር? ይሄ ፐርሰናል ነገር ነው። ባይዘው አንዱ ነገር ኦልሬዲ ብሩክ እኔ ሰው መሳደብ አልወድም። በእናትህ አንተ ጠማማ ጣሳ የመሰልክ ሰውዬ ከሁለቱ ህይወት ውስጥ ውጣ። ከብሩክና ከሀይሚ ህይወት ውጣ። ማያገባ ውስጥ አትመሰቃቀል። ህይወት ከሱሲ ጋር ኮመንቱን አላሰሽ ፍርም ግን የዛሬ አመት ኮመንት ዛሬ ላይ ለሰብስክራይብ ብለህ የዛሬ አመት ኮመንት የዛሬ አመት ሀይሚና ብሩክ ምንና ምን ናቸው? መች ይተዋወቃሉ? ሲጀመር የኔ ቆንጆ ረጃ ነው፣ በማስረጃ ነው። ማስረጃ ይዘህ ሞተሃል። እስኪ ያውጣው፣ እስኪ ያሳየለኛ ማለት ነው። አሳየን እስከ ቀኑ እስከምኑ ብሎ እሱ ሪያክሰርፉለታል። ይህ እንግዲህ ከኔ ጋር ትንሽ ክስት በተፈጠረ ሰዓት ነው። እባክህ አስመሳይ ልብ ካለ ፕሮሞሽን ምናምን እያልክ ታዲያ በፕሮሞሽን ብለህ ሀሳብህ ነው። እሺ የኔ ቆንጆ ምናምን እንዲባባሉት ኮመንት ላይ በተፈጠረ ቁጥር ሁለቱም ብርቅ ነው እንደ የኔ ቆንጆ ማለት ምን ችግር አለው? ቆንጆ ከሆነች ቆንጆ ትባላለች። ቆንጆ አላት እንጂ አቅፏታ አላደረ አቅፏት አልዋለ። ይገናኛሉ ወይ ደግሞ ሌላ ማናውቀው ነገር። እኔ አሁን በቪዲዮ ነው ፕራንክ ያደረጉኝ። ኮሜንቱን ጭራሽ አላየሁትም። ሀይሚዬ አትሽወጂ። አየሹም አላየሹም የዛሬ አመት ኮመንት ለአንቺ ህይወት ውስጥ አሁን ምንም አይነት የሚያመጣው ተጽዕኖ የለም። ግን እዚህ ጋር እንደማየው ከሆነ የኔ ቆንጆ ብሎ ነው እንግዲህ አራት አስቀኝ እንደው ዳኒ ተብዬው ሰብስክራይብ ነው የምፈልገው ብለህ እኮ ፖስት ላይ እያሳወቅክ እኮ ነው ምን እንደምትፈልግ። ይሄ የታወቀ ነው። ጭራሽ ልታጃጅለን ትሞክራለች። የኔ ቆንጆ የሚባባሉበትን ኢንስታግራም ላይ ሚላላችሁትን ካለ ብሩኬ እንዲህ ብሏል ብለህ አውጣው። እኛ ብሩኬን 100% እናምነዋለን። በብሩክ አንደራደርም። አይም በእናትሽ እንትናት አታስጨንቂኝ። እንደዚህ ሲደብርሽ ደግሞ ይደብረኛል። አይም ነገር ስለነገርክ አተደስታ ነው አተደብራለም። አዝላት ለምን አዞርም? አዝላት ለምን አትሄድም? ጅል ምን ይመስላል? ለምን መዋሸቱ ለምን አስፈለገ? ለምን እኔም እኮ ደብሮኛል። ግን በቃ ማለት እኔ እንደ እህት እንደ ወንድም ምናምን በቃ አላ ኖርማል ፍሬንድ ተያ። ሀይሚዬ ደግሞ ምን እያልሽ ነው? እንደት እንደ ወንድም ከሆናችሁ ታዲያ ምን ያናድድሻል? ለምን ትናደጃለሽ? ምን ደበቀኝ ብለሽ እኮ መናደድ አይጠበቅብሽም። ተያ አተዋሽን እንጂ ደግሞ ማለት አስፈለገ እንደዚህ አይነት ፎቶ መነሳት፣ እንደዚህ አይነት ቴክስት መጻጻፍ በዚህ ሰዓት ወንድሜ እንደ ጓደኛ ካየሁት ማለት ነው የፈለገውን ነገር ይነሳ፣ የፈለገውን ያደርግ። ራስህን ጠብቅ፣ ራስህን ሁን ብዬ መክረዋለሁ። ሀይሚ ምን እያለች ነው? ያውላ ከ30 ደቂቃ በላይ ስልክ ማውራት ኖርማል ነው። ከቤስት ፍሬንድ ጋር 30 ደቂቃ ማውራት ኖርማል ነው አለ ዳኒ። ታዲያ ሀይሚ እንደ እህት እንደ ወንድም እንደ ጓደኛ ከሆኑ ምን ችግር አለው? ይሄንን ፕራንክ ስላደረገ ለምን ትቀየመዋለች? ለምን አስፈለገ? ምን ችግር አለው? ወይኔ እነዚህ ልጆች ዞሮባቸዋል። አረ ወይኔ ምን አይነት የተመታ አይዲያ ነው እዚህ የመጣው አባቴ። አረ ምን አይነት የተጣመምክ ጣሳ ነው የምትመስለው። በእናትህ የብሩክን ስም አታጥፋ፣ ስነ ስርዓት ያዝ። የመጣህበት አንድና እንዴት ታወቀ? ለሰብስክራይብ እንደሆነ ማንም ሰው ያውቃል። የልጁን ስም አታጥፋ። ሀይሚ ደግሞ ትላንትና እሱን አውቀሽው እሱ የሚልሽን ነገር አምነሽውን ከሆነ በጣም ተሸውደሻል። በጣም ማለት ነው። እኔ አልጠብቅም ከአንቺ ይህንም ማለት ነው። ምክንያቱም አምነሽው እሱን ከሆነ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ዛሬ እንግዲህ ዳኒ አረ ወይኔ ለያዥ ነገራዥ የሚያስቸግር ነገር ይዞልን መጥቷል ማለት ነው። ውድ ቤተሰቦች እኔ የምለው ብሩኬ የኔ ቆንጆ ስላለ ምንድነው ችግሩ? ምንም ችግር የለውም። እሱም የተጻፈው የዛሬ አመት ከሀይሚ በፊት ያለ ነገር አይደለም። እንኳን የኔ ቆንጆ ለምን እንደው አብረው የተኛ ሴት ብትኖር ሀይሚ ምን ይመለከታታል? ሀይሚን ሳያውቃት በፊት ነው እያልኳቸው ያለሁት ለተሳዳቢዎች ማለት ነው። ፍንጭ ስለሆነ የምትፈልጉት ሀይሚን ሳያውቃት ብሩኬ ከማንም ሴት ጋር ቢተኛ ምንድነው ችግሩ? አሁን ላይ ተጽዕኖ ምን ችግር አለው? ቢደብቃት ለራሱ ምንም ችግር የለውም። አሁን ላይ እየኖረበት ካልሆነ በስተቀር ማለት ነው። እንዴት ምን እያሰባችሁ ነው ግን? እንዴት ነው? ምን አይነት አይዲያ ነው ይዘህ የመጣው? የዛሬ አመት ኮመንት የኔ ቆንጆ ብሏታል ሶሲን ብለህ ይዘህ ትመጣለህ እንዴ? አሁን ራሱ ቢላት ራሱ የኔ ቆንጆ ማለት ምን ችግር አለው? አንድ ሴት ልጅ የኔ ቆንጆ ተባለች፣ ምንም የኔ ቆንጆ ስላለ ምንም የሚያመጣው ሳይድ ኢፌክት የለም። ኧረ እንተሳሰባ ቤተሰብ፣ ተው እንጂ በህይወታችን አትጫወቱብና እንዴ። ድራማም ቢሏችሁ እኮ ይሆናል አይደለ? ክወና የሚባል ነገር አለ። ኧረ በእናትሽ ሀይሚ ተይ ውጪ ከዚህ ውስጥ። ስምሽንና ማንነትሽን ዝቅ እያስደረገው ነው። እንደው አሁን ይህንን የስንት ዓመት ኮመንት ይዘህ መጣህ አሁን ለሀይሚ አሳይተህ፣ ሀይሚ እንደዚህ አይነት ስሜት ስታሳይ እንደው ይመጥነኛል ብሎሽ ትንሽ አታስቢም ሀይሚ? ኧረ በኢየሱስ ስም
እውነት እነዚህ ልጆች አወረድካቸው ነው የሚባለው። አወረድካቸው ዳኒ፣ የምሬን ነው። እውነት የጨረቃ ፋሚሊ በጣም የተከበሩ በጣም 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 ከምላችሁ በላይ። አሁን ላይ ግን አይዲያቸውን ሁሉ እንዳለ ዝቅ ነው ያረጋችሁባቸው። የምር የፈለገ ነገር ፕራንክ ቢሰሩ እነሱ በቃ እስከ ጥግ ድረስ አድርገውት ነው የሚያሳዩን የነበረው። አሁን ላይ ግን እንዴ ዳኒ በስማም እንዳንተ ፕሮሞሽን ምን እያለ እኮ ብሩኬ እኮ የማንንም ሴት ሲጨብጥ እኮ አይተነው እንኳን አናቅም እኮ። ያንተን ሶሲ ትናንት አንተ እኮ ከሱ በኋላ ነው የምታውቃት፣ ከሱ በኋላ ነው የምታውቃት። አይኖ ሚስትህ ናት፣ የፈለገን ነገር መብት ነው፣ ይህን አልቃወምም። ነገር ግን እነዚህ ሁለት ልጆች መሀል ገብተህ የምታደርገው ነገር በጣም ያስጠላብሃል። ዞር ብለህ ራስን ጠይቅ፣ ዞር ብለህ ራስን እውነት የጨረቃ ፋሚሊ ማለት ነው ማንም ሰብስክራይብ አያደርገውም። ቲክቶክ ላይ እንዳለ እየዘቀዘቁት እየፈለጡት ነው። ስለዚህ ምን ነው በጥሩ ነገር መታችሁ እንደዚህ እንደዚህ እየሰራ ነው እንደዚህ ሰብስክራይብ አድርጉን ብትሉ ምን ችግር አለው? ጭራሽ አይን ያወጣ ማስመሰል፣ ጭራሽ የማይሆን ነገር ከነሱ ከጨረቃ ፋሚሊ ጋር ጭራሽ ሃይሚ ካንቺ ጋር ጭራሽ የማይሄድ ነገር ነው ይሄ አይዲያ ማለት ነው። እውነት ዳኒን ትናንትና ሶሲ ይዛው መታ አይተሹ እሱ የሚልሽ ሁሉ አምነሹ እንደው ብሩኬን መጥፎ ነገር ለመናገር አፈሽስ እሺ ይልሻል? እንደው እሺ ይልሻል ሃይሚ? እሺ ያየሽውንስ በፕራንኮስ እሺ አምነንሻል፣ እሺ ችግር የለውም አልጋ ላይ ስላገኘሽ ይሁንልሽ፣ ሳካልሽ። አሁን ይሄንን የኔ ቆንጆ ብሎ ይጻጻፋል ምናምን። እስኪ ያውጣው የተጻጻፈውን ያሳየለኛ። ፕራይቬት ነው ምናምን ሚዲያ ላይ ካወጣው በኋላ ፕራይቬት ምናምን የሚባል ነገር የለም። እስኪ ያውጣው፣ ሶሲ የተጻጻፈችውን ነገር አውጣው። አረ ሰው እንዴት ነው የሚያስበው? በዚህ ልክ ስም አጥፍቶ ሰብስክራይብ ሊያገኝ የብሩክን ስም ዝቅ አድርገህ በእናት ብሩክ እኮ የተከበረ ጀግና ወንድ ነው። በእናት እንዳንተ አንተ እኮ በቀን 35 ጊዜ የምትጣላው ከሚስት ጋር ፕሮሞሽን እያልክ የማታቅፈው ሴት የለህም። ብሩኬ ግን ፕሮሞሽን እያለ ማንንም ሴት አያቅፍምም፣ ማንንም ሴት ስሙ አያቅም ከሃይሚ ውጭ ሴት ስሟል ካላችሁ አምጡና አሳዩን። እንዴ አላበዛችሁትም እንዴ? ምን አስባችሁ ነው እናንተ በዚህ ልክ ዝቅጥ የምትሉት? እና ዳኒ ሮያል ተብዬው አረ የዘቀጥ አይዲያ ይዘህ አትምጣ በእናትህ፣ ስነ ስርዓት አድርግ። ደግሞ እኮ ታምል እንትኑ ላይ ትንሽ ነው የቀረን፣ ሰብስክራይብ ፈልገን የመጣ ነው። ታዲያ ለምን ቪዲዮውን ሌላ ስራ ትሰራለህ? ለምን ስም ታጠፋለህ? ምን አስፈለገ ስም ማጥፋት? ሰብስክራይብ ፈልገን ነው ይሄን ነገር ልንሰራ ነው፣ ሰብስክራይብ አድርጉን አይቀልም። አረ ምን የተጣመመ ጣሳ ነው። እኔ ሰው መሳደብ አልወድም፣ ይቅርታ አድርጉልኝ። ግን የመጣበት አይዲያ በጣም ነው የሚያስጠላው። ለምን ብሩክን እኛ እናውቀዋለን፣ እስከ ጥግ ድረስ እናምነዋለን። እንደው ደግሞ ማለት ነው የጨረቃ ፋሚሊ የእውነት የልብ እውነት ሃይሚና ብሩኪ አንድ መሆናቸውን የምትፈልጉ ሰዎች አሁን ሃይሚ ማለት ነው ይሄንን ነገር ዛሬ ስላሳያት አምናው ልቧ ተሰብሮ ነው እንደዚህ መሬት ላይ ቁጭ ብላ ከዛ ሶስት ከሻ ላይ ልጥፍ ያለችው አምናው ነው ወይስ እንዴት ነው? ወይስ እያስመሰለችብን ነው? እንዴት አልገባኝም። እና ያ ሁሉ እኔ ብሩኬ ምንም ነገር ቢያደርግ አምናለሁ ያልሽው ነገርስ ምን ተረስቶ ነው? አረ ወይኔ ይሄ ትናንትና መጥቶ ይሄ ኮዳ የመሰለ ሰውዬ አሁን ሊያሳምንሽ አንቺን በዚህ ልታምኝለት? ኧረ እኔ አላምንሽም፣ እኔ አላምንም። እኔ የፈለገ ነገር ቢኖር እኔ አላምንሽም ማለት እውነት እሱን አምነሽ ተቀብለሹ ከሆነ ይሄ ሚስጥር ብሎ ሲነግረሽ ተቀብለሹ ብሩኬን በዚህ ጥፋተኛና ስተተኛ አድርገሽ ብቻ ነገ ተነስተሽ ስትሰድቢው እንዳላይና እንዳልስቅ ይሄ ሁሉ ሚስጥር ግን ደብቀኸኝ ነው ምናምን ብለሽ እንደው ስታወሪ ራሱ እንዳልሰማና እንደው እንዳትወርዱብኝ የጨረቃ ፋሚሊዎች ማለት ነው። ምክንያቱም ብሩክ ላንቺ ምንም የሚደብቅሽ ነገር የለም። ምንም እንኳን አይደለም አንቺ ያጠገቡ እያለሽ እኛ በምናየው ቪዲዮ እኛ ብሩክን እናምነዋለን። አንቺን እንደምናምንሽ ብሩክንም እናምነዋለን እስከ ጥግ ድረስ ምንም ጥርጥር የለውም። ዳኒ ግን ከነዚህ ሁለት ልጆች ህይወት ውስጥ ውጣ፣ አታናዳቸው። ወንድሞቹን ሁሉ እየረበሽክ ነው። ሀብና መሌ በጣም እያስጨነቃቸው ነው። ሰው የምጽፈው ነገር የምታወራው ነገር ስነ ስርዓት ብታደርጉ የተሻለ ነው ብዬ አስባለሁ። ይሄ አይዲያ ቢቀርባችሁ በጣም ጥሩ ነገር ነው። ምክንያቱም የጨረቃ ፋሚሊን አይመጥንም። የጨረቃ ፋሚሊን በጣም እያወረደ ነው እንዴ! ይሄን ያህል ምን 18 ዓመት ያልሞላ ልጆች አረጋችሁን እንዴ? የዛሬ ዓመት ታሪኬን ቆንጆ ይላታል ምናምን። አንተ ማለት ነው የፈለግከው ብሩክን እየተበቀልክ ነው። ሃይሚ ደግሞ አልገባሽ ከሆነ እናስረዳሽ፣ እኛ እህቶችሽ ማለት ነው። ሜሽን እናረግሻለን፣ አዳምጭን፣ ማዳመጥ ከቻልሽ ማለት ነው።
እንዴ አሁን እሱ የሚልሽን አምነሽው ነው እውነት ከብሩክ በልጦብሽ ቦታ ሰተሽው እሱ የሚልሽን ነገር እያዳመጥሽው ባልሆነ እኔ አላምንም። እንዴ ጉድ እኮ ነው። ከልብ ሳትፈቃቀሩ ነበር እንዲህ እንተማመናለን ስትሉ የነበረው። ሚስትህን ሰብስበህ ያዝ። ከዛ ውጪ ምንም ሌላ የሚያስፈልግ ወሬ ትርፍ ወሬ አያስፈልግም። ትርፍ ነገር አያስፈልግም። ሚስትህን ሰብስበህ መያዝ ትችላለህ። ብሩክም ደግሞ በሰው ሚስት ሴት ልጅ ናትና አጠገብህ ሲመታት ነው እንጂ መከራከር የምትችለው ካጠገብህ ጎትቶ መውሰድ መብቱ ነው ብሩክ ማለት ነው። ሃይሜን ወስዶ ያንተን ታሪክ እንደዚህ ነው ብሎ ማውራት በፍጹም አይችልም ዳኒ ማለት ነው። አንተም ሃይሜን ምንም ነገር ከሱ ጋር እንዳትገናኝ ማስከበር ትችላለህ። ሶሲ ደግሞ ጥግሽን ይዘሽ ባልሽን ይዘሽ እዛ ለራስሽ ቪዲዮም ሰራሽ ምንም አልሽ፣ በቃ እናንተ እርስ በራሳችሁ ታረቁ። ሃይሜና ብሩኬ ራሳቸው ይታረቃሉ። አለቀ። ምንም ሌላ ማለቅለቅም ወሬ አያስፈልግም። ምንም ሌላ ታሪክ የዛሬ ዝባዝንኬ ምናምን አያስፈልግም። ሃይሜ ደግሞ ማለት ነው እውነት ዳኒ ክብርሽን ዝቅ እያደረገው ነው። የምሬን ነው የምልሽ። እሱ ያለሽን ነገር አምነሽው ተቀብለሽው ነገ ብሩኬን የኋላ ባግራውንድ እንደብቀኛል ምናምን ብለሽ ብታወሪ እውነት ጨረቃ ፋሚሊ ያዝንብሻል። የምሬን ነው የምልሽ። እውነት እንዴ የፈለገ ነገር ቢሆን ጭራሽ ብሩክ የማያደርገውን ነገር ነው ይዞ የመጣው ዳኒ ማለት ነው። አይኖ ይገባኛል። ሚስትህን እንደዛ ስላደረገብህ ፕራንክ አልጋ ላይ ወስዶ ፕራንክ ስላደረገብህ እየተበቀልክ እንዳለህ ይገባኛል። ሃይሚ ደግሞ ያኔ እንኳን ለሃይሚ ለእኛም ደብሮናል። ግን በሰዓቱ ይቅርታ ጥፋተኛ ነኝ ብሎ ስላለ ያው ይቅር ብለነዋል እኛ ብሩኬም ማለት ነው። ሃይሚ ደግሞ ያው ምንም ቢሆን ምን ፍቅር አይደለ ፍቅር ስለሆነ ቶሎ ይቅርታ ማለት አልቻለችም። አሁን ደግሞ ሌላ ነገር ይኮተኮታል እንደ ማስታረቅ። ይቅርታ ተባባሉ እንደ ማስታረቅ ሌላ ታሪክ ውስጥ የዛሬ ዓመት ታሪክ ውስጥ ሃይሚን ሳያቃት የሆነውን ነገር እየጎረጎረ ይዞ ይመጣል። ታዲያ ይሄ ምን ትሉታላችሁ ቤተሰብ? ምን አሰባችሁ እስኪ? እኔ መቼስ ያው ሃይሚን አትወጃትም ስለመባል አይኖ እኔ የፈለጋችሁትም በሉ። ግን አሁን ዛሬ ሃይሚ አምናውኑ እሱ ያሳያትን ነገር አይታ ልቧ ተሰብሮ መሬት ላይ ቁጭ ያለችው ለምንድን ነው? ጥያቄ አለኝ፣ መልሱልኝ እስኪ። አምናው እውነት አምናው ብሩክ ያድርጉት። እንኳን እሷ እኛ እናምንም እንኳን እሷ ማለት ነው። እውነቱን ስነግራችሁ እኛ ብሩኬን እንዲህ አይነት ሃይሚ እንኳን ብትተወው እንዲህ አይነት ቦታ ላይ አይገባም በፍጹም ብሩክ። ለምን ስንት ዓላማ እንዳለው እናውቃለን። ሃይሚ እንኳን ከሃይሚ ጋር እንኳን ብትተወው ከሌላ ሴት ጋር በእንደዚህ አይነት ኬዝ እንደማይገናኝ እኔ በ20 ጣት ይፈርማለሁ። ከሃይሚ ጋር ግን አብረው እየሰሩ አብረው ተለውጠው አብረው ስኬታቸውን ካሳኩ በኋላ እንደ ማንኛውም ሰው ያው ባልና ሚስት ይሆናሉ። ይሄ ህልሜ ነው፣ ሁልጊዜም ደግሞም ይሆናል። ከሌላ ሴት ጋር ሃይሚ ግን በዚህ ወይ ላይ ተጣልተው እውነት ብሩኬ ከሌላ ሴት ጋር ምናምን በፍጹም የማይታሰብ ነው። ይሄን አታስቡት ቤተሰብ። ግን እዚህ ጋር በጣም በቃ ክብር የሚነካ ነገር ነው። ይሄ የሚያስጠላ ነገር ነው። ብሩክን በእንደዚህ አይነት አይዲያ ይዘህ መታ ሰብስክራይብ አድርጉኝ ማለት በጣም ይደብራል። የወረደ ሃይሚም በተቻለሽ መጠን እንደው ቦታ ሰተሽ እሱን ባታወሪው፣ እንደው ሲሆን ከሌላ ወንድ ጋር ብትሰሪ ይሻላል ከዳኒ ጋር ከመሰሪ። ዳኒ ማለት እኮ ከማንም ሴት ጋር እኮ እየተለጠፈ የሚውል ወንድ እኮ ነው። እንዴ ምን አስባችሁ ነው? ፈጣሪ ትዕግስቱን ስጠኝ። አረ እኔ በዚህ ልክማ ሃይሜ ዝቅ ብላ እንዳያት አልፈልግም። እንደው ወንድ እንኳን አብሯት የስራ ብላችሁ ብታስቡ ማለት ነው ከሌላ ሰው ጋር ይሻላል። እንዴ ዳኒ እኮ እኔ ስለሱ ማውራት አልፈልግም፣ ይቅርታ አድርጉልኝ። ግን እኔ ሰው መሳደብ አልፈልግም፣ በጣም ይቅርታ አድርጉልኝ። እንዴ ከሶሲ ጋር እኮ ማለት ነው በቀን በወር የሚጣላው ፕሮሞሽን እያለ እኮ ከማንም ሴት ጋር እየተለጠፈ እኮ ነው። አይታችኋል። ቪዲዮውን አምጥቼላችኋለሁ። ከአንዴም ስንቴም ሁለቴ እየተጣሉ እየተጣረቁ አይታችኋል። ሃይሚና ብሩኬስ እንደዚህ አይነት ነገር በውስጣቸው የለም። ሲጀመር ፕራንክ ካልሆነ በስተቀር እንደዚህ አይነት ነገር የለም። ሃይሚ ምንም ቢልሽ ምን ከህይወትሽ ዳኒን አስወጪ። እንዲነካሽ ራሱ መፍቀድ የለብሽም። እሱ ራሱ እንዲያቅፍሽ ትከሻው ላይ መደገፍ የለብሽም። የምሬ ነው። እንዴት እየቀፈፋት እጇን ባፍንጫዋ አፍና ነው ትከሻው ላይ ከወደቀችው። ፈጣሪ ወይ እምዬ ብሩክ የኔ ንጉስ፣ የኔ ደረተ ሳንቃ ደረቱ ላይ ልጥፍ ስትይ ራሱ ግርማ ሞገሱ እንዴት እንደሚያኮራ ቤተሰብ
ብሩክ 10 ተወለድ እናትህ እንዳንተ ማለት ነው። የምር ከጸባይ ብሉ ጸባይ፣ ከቁመና ቢሉ ቁመና አሟልቶ የሰጠው ጀግና። እኔማ ብሩኬን አድንቄ ማለት ነው ተሰቅዬ ለምን አልሞትም? የምሬን ነው። ደግሞስ እኔና እሱ ጓደኛሞች ነን፣ እህትና ወንድም ነን። ለምን መደበቅ አስፈለገ? እኔ ወንድሜ ቢሆን ማለት ነው ሀይምዬ ራስህን ጠብቅ፣ ይቺ ልጅ እንደዚህ እንደዚህ ናት፣ አላማህ ላይ ተሰናክለህ እንዳይህ አልፈልግም፣ ራስህን መጠበቅ አለብህ ብዬ መክረዋለሁ እንጂ እንደዚህ ወጥቼ ስሜት የተሰብሮ ምናምን አልቅሼ ምናምን መስዬ አልታይም። እኔ ወንድሜ እንደ ጓደኛ ቢሆን ማለት ነው። ሀይምዬ ምን አስበሽ ነው? ተይ እንጂ አትሸውጅና እንዴ! እኛንም አትሸውጅ። ምን አስበሽ ነው? ተስፋ እንድንቆርጥ ብለሽ? መቼም ተስፋ አንቆርጥም። ምን ቆርጥ መስሎሽ ነው? ተሳስተሻል። እሺ ተሳስተሻል የኔ ቆንጆ። ሀሳብሽን አስተያየትሽን ቀይሬው። በወንድምነትና በጓደኝነት ይሄን ያህል ምንም አንቺ ላይ የሚፈጥረው ስሜት በፍጹም የለም። ልንቀበልሽም አንችልም። እኛ የጨረቃ ፋሚሊ ልንቀበልሽ አንችልም። ስለዚህ አትዋሽና። ምን አስበሽ ነው እንዴ? ኧረ በጣም ነው የገረመኝ። መደበቁ ምን አስፈለገ? እኔና እሱ እንደ እህት እንደ ወንድም ነን፣ እንደ ጓደኛ ነን። ነገሩ ይገባኛል፣ ያለው ነገር ይገባኛል። አይኖ እረዳሻለሁ። ግን ዳኒን ከህይወትሽ አውጪው። በቃ እንደው ከሌላ ሰው ጋር ብትሰሪ ይሻላል ከዳኒ ጋር ከምትሰሪ። ውድ ቤተሰቦቼ በዛሬው ቪዲዮ ምን እንደተሰማችሁ ምን እንዳወቃችሁ፣ እውነት ብሩኬ እውነት አድርጎታል የምትሉ እውነት ሀይሚ አምናው ነው የምትሉ ቤተሰቦች ኮመንት ስር እንገናኝ። መልካም አዳር ይሆንላችሁ። ባይ ባይ። ወዳችኋለሁ ቤተሰቦች።